በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን አባቶችና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተሰብስባችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የጻድቁ የአባታችን የአቡነ ተክለ ሃይማኖት ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይህችን ሰዓት ጨምሮ ከምንሰማው ከምናየው ክፉ ነገር ሁሉ ጠብቆ በዚህ በቅድስናው ስፍራ በሰላም በተረጋጋ ሁኔታ ቃሉን እንድንሰማ ይፈቀደልን የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ቸር ነው። እግዚአብሔር ታዳጊ ነው። እግዚአብሔር ሁላችንም እንደምናውቀው አዳኝ ነው። እዚህ ስንሰበሰብ በእግዚአብሔር ፊት ወይም በቤተ መቅደሱ ደጅ ስንጠናው በቅዱሳን ቃል ኪዳን ስንታመን ያድነናል፣ ይታደገናል ብለን ነው። ልክ ነው አይደለም? ምእመናን ምን ብለን ነው? ያድነናል ብለን ነው። ግን አስባችሁ ታውቃላችሁ? ባያድነንስ እግዚአብሔር እንዲህ ብላችሁ አስባችሁ ታውቃላችሁ? ባያድነንስ? እንደ እግዚአብሔር መልካም ፍቃድ ለጥቂት ደቂቃ የምንነጋገርበት የስብከታችን ርዕስ የሚሆነው ይሄ ነው። ባያድነንም የሚል ነው። ይሄ ኃይለ ቃል መጽሐፍ ቅዱስ ላይ የተጻፈ ኃይለ ቃል ነው። ድህነት በሁለት ነው የሚከፈለው። አንደኛው ድህነት የስጋ ድህነት ነው፣ ወይም ጊዜያዊ ድህነት ነው፣ ወይም ምድራዊ ድህነት ነው። ሁለተኛው ድህነት የነፍስ ድህነት የምንለው ነው። ዘላለማዊ ድህነት ነው፣ ፍጹም ድህነት ነው። የምንነጋገረው ግን ጊዜያዊ ስለሆነው ምድራዊ ስለሆነው ድህነት ነው። ስለዚህ እግዚአብሔርን አንዳንድ ጊዜ በአንድ መስመር ብቻ የምንከተለው ሰዎች የሆነ ነገር ኮሽ ባለ ቁጥር እንደነግጣለን። የታል እግዚአብሔር? ለዚህ ነው እንዴ ብለን እናደርገው የነበረው ነገር ላይ በሙሉ ጥርጣሬ ውስጥ እንገባለን። ይሄ ኃይለ ቃል ባያድነንም የሚለው ኃይለ ቃል ከክርስቶስ ልደት በፊት በ587 ዓመተ ዓለም የተነገረ ኃይለ ቃል ነው። ተናጋሪዎቹ 3 ወጣቶች ናቸው። እነዚህ 3 ወጣቶች ይህንን ኃይለ ቃል የተናገሩት በመንደር ውስጥ አይደለም። ይህንን ኃይለ ቃል የተናገሩት በመከራ ውስጥ በጭንቀት ጊዜ ቢሆንም ግርማው ሞገሱ በሚያስፈራ በንጉሥ ፊት የተናገሩት ኃይለ ቃል ነው። ሁላችንም እንደምናውቀው ባቢሎንን በአንድ ወቅት ያስተዳድር የነበረው ንጉሥ ናቡከደነጾር በ605 ቅድመ ልደተ ክርስቶስ የነገሰው እሱ በነበረበት ሰዓት በነገሰ በ18 ዓመቱ ወይም የዙፋን ዕድሜው በ18ኛ ዓመቱ ላይ በ587 ዓመተ ዓለም ዱራ እየተባለ በሚጠራ ትልቅ ሜዳ ላይ የንግስናውን ታላቅነት የመንግስቱንም ዝና ለማሳወቅ በጣም ግዙፍ የሆነ ትልቅ ጣዖት አቆሞ ነበር። ይሄ ጣዖት በወርቅ የተሰራ ጣዖት ነው። ይሄ ጣዖት ቁመቱ ወደ 60 ክንድ የሚደርስ ነው። ወርዱ ወይም የጎን ስፋቱ ወደ 6 ክንድ የሚደርስ ነው። በዚህ ጣዖት ሁሉም እሱ በሚያስተዳድርበት ግዛት ውስጥ ያሉ ሰዎች በሙሉ መጤዎችም ስደተኞችም ቢሆኑ ባለ ሀገሮቹም ቢሆኑ ለዚህ ጣዖት እንዲሰግዱና እንዲንበረከኩ አዋጅ አወጀ። አዋጁ በጣም የሚያስፈራ ስለነበር ከሕፃን እስከ አዋቂ ከባለስልጣን እስከ ተራ በአጠቃላይ ሹማምንቱንም ጨምሮ ንጉሱም ባለበት ዱራ በሚባለው ሜዳ ላይ በባቢሎን ይህንን ጣዖት ለማምለክ ሰዎች በሙሉ ተሰበሰቡ። አዋጁ በዚህ በመጽሐፍ ቅዱስ በትንቢተ ዳንኤል ላይ ተጽፎ እንደምናነበው በምዕራፍ
3 ላይ ማለት ነው እንዲህ የሚል አዋጅ ነው። አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእንቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ድምፅ ሁሉ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛቸዋል። ተደፍቶ የማይሰግድ በዚያን ጊዜ በሚነደው እሳት እቶን ውስጥ ይጣላል የሚል አዋጅ ነው። በጣም ያስፈራል። የንጉሡ ግርማ የተለየ ነው። ደግሞ ሃይማኖት አልባ ስለሆነ ርኅራኄ አያውቀውም። ስለዚህ ህዝቡ ይህንን አዋጅ ሰምቶ ሁሉም በአንድነት ንጉሡ ላቆመው ምስል ሰገደ። ፍጻሜው እንደዚህ ነው የሚለው። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእንቢልታውን የመሰንቆውንና የክራሩን የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ ማለት የሀገሩ ተወላጆች ባቢሎናውያንና ደግሞም ከሌላ ሀገር የመጡ አንድም እግዚአብሔርን እናምነዋለን የሚሉ ቀድሞውኑ ደግሞ በጣዖት የሚያመልኩ ሁሉም በአንድነት በልዩ ልዩ ቋንቋ የተናገሩ ሁሉ ተደፉ ይላል። ንጉሡ ናቡከደነጾር ላቆመው ለወርቁ ምስል ሰገዱ ይላል። እንደ ንጉሡ አጎንብሱ እንደሚባለው ንጉሡን ተከትለው ሁሉም በአንድነት ለጣዖቱ ሰገዱ። ማንም የቀረ አልነበረም። በጣም ያሳዝናል። እግዚአብሔር እንደዚህ ጭልጥ እልም ብሎ ከመካድ ይጠብቀን ሁላችንንም። አርአያ የሚሆኑ በጨለማ ውስጥ ትንሽ የብርሃን ፍንጣቄ የሚያሳዩ ተስፋ በቆረጥንበት ሰዓት ትንሽ የተስፋ ጭላንጭል የሚያሳዩ እምነት በጠፋ ጊዜ በጥርጥር በአበል ውስጥ በተናጠን ጊዜ ትንሽ የእምነት ምልክት የሚሆኑን ሰዎች እንደ መድኃኒት እግዚአብሔር ያስቀርልናል። ለዚህ ነው አንዳንድ ጊዜ ምስክርነቶቹን ስንሰማ ለዚህ ነው እግዚአብሔር ማንነቱን መኖሩን ይገልጣል። ዞር ዞር ብንል እግዚአብሔር የሚታወቅበት የሚገለጥበት ብዙ ነገር አለ። በቅርቡ ኢትዮጵያ ውስጥ አንድ ታሪክ ሰምታችሁ ይሆናል። ለ13 ዓመት ምግብ ሳትበላ የምትኖር ሴት ታሪክ በዚህ በዓለም መገናኛ ሁሉ ይነገር ነበር። ኢትዮጵያ ውስጥ ነው ያለችው። ልጅቷ ቀርባ ተጠይቃለች። የተለያዩ የሕክምና ባለሙያዎች መጥተው ቼክ አድርገዋታል። ምግብ አትበላም። ምግብ እየበሉ ከሚሰሩ ሰዎች በላይ ግን ጥንካሬ አላት፣ ትሰራለች። 13 ዓመት ከ9 ዓመቷ ጀምሮ ነው የታወቀው። ከዛ በፊት ግን ምግብ አትመገብም ነበር። ልጅቷ ሃይማኖት ይኑራት አይኑራትም፣ እግዚአብሔር ግን በዚህች ልጅ ላይ አድሮ መኖሩን ነው የሚነግረን። ሰው በምግብ ብቻ እንደማይኖር ማለት ነው። ከእርግማን በኋላ የመጡ ነገሮች መሆናቸውን ነው የሚነግረን። የቸርነቱን ስራ ለመስራት ሲፈልግ መኖሩንም ሊያሳየን ሲፈልግ ጭላንጭል የእግዚአብሔርን ማንነት የምናውቅባቸውና ተስፋዎቻችንን የጨለሙ ተስፋዎቻችንን ብሩህ የሚያደርጉ የተለያዩ ነገሮችን ያሳየናል። ስለዚህ ሁሉም እልም ብሎ በካደበት ሰዓት፣ ሁሉም እንደ ንጉሡ ባጎነበሰበት ሰዓት እነዚህ 3 ወጣቶች ቅድም የነገርኳችሁ ሁላችሁም ታሪካቸውን ታውቋቸዋላችሁ። በተለይ ከቅዱስ ገብርኤል ጋር በተገናኘ የአዋጁን ድምፅ ሰምተው ሁሉም ሲሰግዱ እነሱ ግን አልሰገዱም ነበር። ለንጉሡ ያደሩ፣ ለሆዳቸው ያደሩ፣ ለንጉሡ የሚያጎበድዱ ሆድ አደሮች እነዚህን ሕፃናት 3ቱን ወጣቶች አለመስገዳቸውን ተመልክተው ለንጉሡ ሄደው ነገሩት። ንጉሡ አስቀረባቸው እና እውነት መሆኑን ጠየቃቸው። አዎ ንጉሥ ሆይ እውነት ነው፣ አንተ ላቆምከው ምስል አንሰግድም አሉት። ለምን ብለው ጠየቃቸው። አንተ የማታውቀው አንተን የፈጠረ እኛ የምናውቀው እኛንም የፈጠረ እግዚአብሔር የሚባል አምላክ አለ። እኛ የምንሰግደው ለሱ ስለሆነ አንተ ላቆምከው ምስል አንሰግድም አሉት። ስራቸው ይሄ ነው። የገለጡት እምነታቸውን ነው። ሌላ ነገር አልተናገሩም። የሚያደርጉትን የሚተገብሩትን ነገር ነው በቃል የተናገሩት። ንጉሡ ተቆጣ፣ እንዲህ አላቸው፣ አሁንም የመለከቱንና የእንቢልታውን የመሰንቆውንና የዘፈኑን የበገናውንና የዋሽንቱን ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው አላቸው። ባትሰግዱ ግን ጥሩ አይደለም፣ በሚነደው እቶን እሳት ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን እንደሆነ
ታያላችሁ አላቸው። ሶስት ነገር ነው የተናገረው ሰምታችሁት ከሆነ። አንደኛ ስገዱ አላቸው። ለመደራደር ሞከረ። ብትሰግዱ ይሻላችኋል፣ ከዚህ ውጭ ሌላ አማራጭ የላችሁም። ሁሉም ሰው እያደረገው ነው። አንዳንድ ጊዜ ሁሉም ሰው የሚናገረው ውሸት እውነት ይመስለንና ራሳችንን እንጠራጠራለን። ሁሉም ሰው የሚያወራው ወሬ እውነት ይመስለንና እንሸበራለን። በተደጋጋሚ የሚነገሩ ውሸት የሆኑ ነገሮች እውነት ይመስሉናል። የምንሰማቸው ሽብሮች፣ የምናያቸው የሚያስደነግጡ ነገሮች እነዚህ ብቻ ያሉ ይመስለንና የእግዚአብሔርን ቸርነት እንዘነጋዋለን። የእግዚአብሔርን ጥበቃ እንረሳዋለን። በራሳችን ጫማ ልክ ብቻ እናስባለን። ምንም አማራጭ የላቸውም። ዳር እስከ ዳር ሁሉም ተነቃንቋል። በቃ ልጠፉ ነው ይሏቸዋል አንዳንድ ሰዎች መጥተው። ንጉሡ እንደዚህ ነው ያላቸው። ምንም አማራጭ የላችሁም፣ ሁሉም እየሰገደ ነው። ሶስታችሁ ብቻ ናቸው የቀራችሁት። ተመልከቱት፣ ብትሰግዱ ይሻላችኋል አላቸው። ሁለተኛ ባትሰግዱ ወደ እቶን እሳት ውስጥ ትጣላላችሁ አላቸው። ቀላል አይደለም። እሳቱ እየታየ ነው። የንጉሡ ግርማ ያስፈራል። ሶስተኛ ማንም የሚያድናችሁ የለም አላቸው። በጣም ይገርማል። እንደዚህ ነገሮች በሙሉ ሲነገራቸው ምንም አልመሰላቸውም። ለምንድን ነው ምንም ያልመሰላቸው? ከዛ በፊት አዋጅ ታውጇል። ንጉሡ ሶስት ነገር ነው ያደረገው። እሱ በሚያስተዳድረው ግዛት ውስጥ ያሉ በሙሉ ላቆመው ምስል እንዲሰግዱ የሚያስገድዱ፣ የሚያታልሉ፣ የሚያባብሉ ነገሮችን በሙሉ ተጠቅሟል። የመጀመሪያው አዋጅ ነው። አዋጅ ያስፈራል። አዋጅ የሚጠቅመው የሚጎዳው፣ አዋጁ የመጣለት የሚመጣበትም አካል አለ። አንድ ንጉሥ፣ አንድ መንግስት አዋጅ ሲያውጅ ለአንድ ነገር ሊሆን ይችላል። አዋጁን ግን በተለያየ መልኩ የሚጠቀሙበት ሰዎች አሉ። እኛም ሀገር አንዳንድ ጊዜ የምንሰማቸው ነገሮች እንደዚህ ናቸው። ቅድም በሚነገረን በወረርሽኙ ምክንያት በታወጀው አስቸኳይ አዋጅ ምክንያት ብዙ አብያተ ክርስቲያናት፣ ብዙ ምእመናን፣ ብዙ ካህናት እየተሰቃዩ ያሉበት ሁኔታ ነው ያለው። አዋጁ ግን ቤተ ክርስቲያን እንድትዘጋ፣ ካህናት እንዲገደሉ፣ ክርስቲያኖች እንዲሰደዱ አይደለም። ግን አዋጁን ለሌላ ዓላማ የሚጠቀሙበት ሰዎች አሉ። በጣም በሚያስደንቅ መልኩ ማለት ነው። ምክንያቱም አዋጅ ነው። አዋጁ ተጠቅሶ ፍርድ ቤት ከቆምክ ትገባለህ፣ ይሄን ያህል ዓመት ያሳስራል፣ ይሄን ያህል ብር ያስቀጣል ስለሚል ማለት ነው። ሰዎች እርስ በርስ ኃጢአት የሚሰሩበት ወይም ብቀላ የሚያከናውኑበት ይሆናል አንዳንድ ጊዜ ማለት ነው። አዋጁ ከባድ ነው። ታውጇል። አዋጅ አሳውጇል። በመላው እሱ የሚያስተዳድረው ግዛት ሁሉ ያለ በሙሉ የአዋጁ ተገዢ ነው የሚሆነው። ሁለተኛ ሙዚቃም አዘጋጅቷል። ሰዎችን እያንሆለለ እያባበለ እያዝናና ማለት ነው። አሁን በዓለም ያሉ ታላላቅ ዘፋኞችን የሚጠቀሙባቸው የተለየ እኩይ ተግባር እንዲፈጽሙ የሚጠቀሙባቸው ሰዎች አሉ። ለምሳሌ ጣዖት ለማስመለክ በዚህ በኢሉሚናቲ ማለት ነው ታላላቅ ዘፋኞችን አለባበሳቸውን፣ አነጋገራቸውን ይጠቀሙባቸዋል። እኛ ዘፈናቸውን ስንወስድ አለባበሳቸውንም ይሰጡናል፣ አረማመዳቸውንም ይሰጡናል፣ አመለካከታቸውንም ይሰጡናል አብረው ማለት ነው። ስለዚህ ዘፈን የሰዎችን ልቦና ማሸፈት ኃይል ስላለው ከርኩሳን መናፍስት ጋራ ተደምሮ ሰዎችን ከእውነት ወደ ሐሰት፣ ከመልካም ነገር ወደ መጥፎ ነገር ማንሸራተቻ ስልት ስለሆነ ዘፈንም አዘጋጅቷል፣ ሙዚቃ አዘጋጅቷል። ስለዚህ ሰዎች ሳያውቁት ለጣዖቱ እንዲሰግዱ ያስገድዳቸዋል፣ እዛ ውስጥ ይገባሉ ማለት ነው። ሶስተኛው ማስፈራሪያዎችም አሉት። የንጉሱ ጠባቂዎች አሉ፣ የሚነድ እሳት ደግሞ አለ። ወጣቶቹ ግን ይሄ ሁሉ ምንም አልመሰላቸውም። ለምንድን ነው እንዲህ የማታደርጉት ተብለው ሲጠየቁ መለሱለት። ወጣቶቹ ሲድራቅ፣ ሚሳቅ፣ አብደናጎን ወይም አናንያ፣ አዛሪያ፣ ሚሳኤል የሚባሉት ናቸው። እንዲህ አሉት ይላል መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 3ን ስታነቡ ሲድራቅ፣ ሚሳቅ፣ አብደናጎንም መለሱ። ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። በዚህ ነገር ያሉት ምኑን ነው? ስገዱ ነው ያላቸው። በመስገድ ያንተን ጥያቄ ልንመልስልህ አንችልም፣ እናዝናለን እምቢ ስንልህ። ሆይ እያሉት ነው፣ በአክብሮት ማለት ነው። አንተ ባልከው መሰረት ጥያቄህን ልንመልስልህ አንችልም፣ በጣም እናዝናለን። በዚህ መልኩ ጥያቄህን መመለስ ባለመቻላችን የምናመልከው አምላካችን አንተ ካነደድከው
ከሚነደው እሳት ከእጅ ያድነናል። ከምንድነው ያድነናል ያሉት? ከሚነደው እሳትና ከምን ነው ያሉት? ከእጅ ያድነናል። የሚነድ እሳት የሚጨብጥ እጅ በእኛ ላይ ስልጣን የለውም። ከሚነድ እሳት ሊጨብጠን ካሰፈሰፈ እጅ የሚያድነን እግዚአብሔር አለ። ይሄ ቀላል ነው። ያድነናል ብሎ ማመን በጣም ቀላል። ያድነናል አሉት። የነዚህ ሕፃናት ታሪክ ወደ ኋላ ሄዳቸው አንብቡትን ቤተ ዳንኤል ሲማረኩ የትምህርት ዕድል ሲሰጣቸው ሲጾሙ ብዙ ልምድ አላቸው በሕይወታቸው በእምነታቸው ማለት ነው። ግን አሁን ከዚህ ነው ጀመረን ምን እየተነጋገርን ያለ ነው። ያድነናል አሉት። ከሚነደው እሳት ያድነናል፣ ካንተ እጅም ያድነናል። ነገር ግን ባያድነንም አሉት። የሚደንቀው ይሄ ነው። አያድነና በእሳቱ ተጠብሰን ተቃጥለን እንሙት፣ ከእጅህም አያውጣን ሲፈልግ፣ ባያድነንም ግን አንተ ላቆምከው ምስል አንሰግድም። የሚገርም ነው። እቺ ቃል ነች ቅዱስ ገብርኤልን ከሰማይ ያስወረደችው። እቺ ቃል ነች እግዚአብሔር ቅዱስ ገብርኤልን እንዲልከው ያደረገችው። ያድነናል የሚለው ቃል አይደለም፣ ባያድነንም የሚለው ቃል ብላችሁ ታውቃላችሁ? የታመማችሁ ሰዎች ተክለ ሃይማኖትን አድኑኝ አባቴ ባያድኑኝም ብላችሁ ተናግራችሁ ታውቃላችሁ? ጥርጥር አይደለም። ባያድኑኝም ከሃይማኖት ያልወጣም። እግዚአብሔር ያድነኛል፣ ባያድነኝም ግን በነፍስ ይታደገኛል፣ ይሰጠኛል። ባይሰጠኝም ለእኔ ስላልሆነ ነው። ይሰማኛል፣ ባይሰማኝም እግዚአብሔር ንቆኝ አይደለም፣ ጠልቶኝ አይደለም፣ ወይ ጊዜው ገና ስለሆነ ነው። ያወጣኛል፣ ባያወጣኝም እግዚአብሔር ስለማይችል አይደለም። ስራው ረቂቅ ነው፣ እኔ ከማውቀው በላይ ነው። ባያድነንም እወቃሉት። አንተ ላቆምከው ምስል ለወርቁ ምስል አንሰግድም አሉት። ያድነናል ግን ባያድነንም። እንዴት እግዚአብሔር ባያድነንም ተብሎ ይለመናል? በጣም የሚደንቅ ነው። በጣም የሚገርም ነው። ልብ በሉ፣ ያሉት በንጉሱ ፊት ነው። መንደር ውስጥ አይደለም፣ እቤታቸው ውስጥ አይደለም፣ ለብቻቸው አይደለም። የቆሙት በንጉሱ ዙፋን ፊት ነው። የቆሙት በእሳቱ ፊት ነው። እንደውም እሳቱን 7 እጥፍ እንዲነዳ አደረገው ይላል። በዚያ አትጨነቅ፣ አንተ ላቆምከው ምስል አንሰግድም። እሳቱን 7 እጥፍ እንዲነዳ አደረገው። ለወታደሮቹ ትእዛዝ ሰጠ። እሳቱ 7 እጥፍ ሲነድ ንጉሱ ሲቆጣ እግዚአብሔር አልደረሰም። አልደረሰም ማለት አልሰማም ማለት አይደለም። እየሰማ ነው። ንጉሱ ሲደነፋባቸው አፉን መዝጋት ይችላል፣ አልዘጋውም። እሳቱን አንድዱት ሲል አንደበቱን መዝጋት ይችላል፣ አልዘጋውም። እሳቱ እየነደደ ነው። ንጉሱ እየተቆጣ ነው። ወታደሮቹን ጠራቸው፣ ያዟቸው አለ። ተያዙ። አቤተኛ ብንሆን የት አለ እግዚአብሔር? እስካሁን ካልመጣ መቼ ሊመጣ ነው? እስካሁን ካልረዳን መቼ ሊረዳን ነው? ምን እስኪሆን ነው የሚጠብቀው? ያዟቸው፣ እሰሯቸው አለ። አሰሯቸው። ተሸከሟቸው አለ። ተሸከሟቸው። ወደ እሳቱ መጓዝ ጀመሩ። እስካሁን የለም እግዚአብሔር። ይገርም ነው። የለም ማለት አይሰማም ማለት አይደለም። የኛ ሰዓት ነው ሚንጫጫው እንጂ የሱ ሰዓት ገና ነው። የእግዚአብሔር ሰዓት ገና ነው። የሰዎች ሰዓት ሲረዝም ያስፈራል። እግዚአብሔር የሌለ ይመስላል። እግዚአብሔር ሲታገስ፣ ሰዎች ሰዓት ሲሰጣቸው፣ ቀናቸው ሲረዝም እግዚአብሔር የተዋት አገሪቷን የረሳት ይመስላቸዋል። ገና ነው። የእግዚአብሔር ሰዓት ገና ነው። ስንታሰር ዝም ይላል። ወደ እሳቱ ስንጣል ዝም ይላል። ነገስታት ሲያውጁ ዝም ይላል። ሲደነፉ ዝም ይላል። ሲጮሁ ዝም ይላል። በጣም የሚደንቅ ነው። ተሸከሟቸው፣ ወሰዷቸው፣ እሳት ውስጥ ወረወሯቸው ይላል። ከዚህ በኋላ የሚፈጠረው ነገር ሌላ ስለሆነ እሳቱ ሕፃናቱን መብላቱ ወጣቶቹን መብላቱ ስለማይቀር ባህሪው ስለሆነ ከመቅጽበት ኃያል የሆነው ታላቅ የምንለው ሊቀ መላእክት ቅዱስ ገብርኤልን ላከው። ቅዱስ ገብርኤል እሳቱ ውስጥ አብሯቸው ገባ። እግዚአብሔር ክብር ምስጋና ይግባው። ገባ እሳቱ ውስጥ አብሮ። ልክ ሲወረወሩ ገባ። እሳቱን ውሃ አደረገው። እሳቱ ውስጥ መጫወት ጀመሩ። እንዲበላቸው የተጣሉበት እሳት ይዝናኑበት ጀመር። እነሱ መዝሙር ይዘምራሉ፣ ውስጥ እግዚአብሔርን ያመሰግኑታል። አላቋረጡም።
በመከራ ውስጥ ይዘምራሉ፣ በፈተና ውስጥ ይዘምራሉ፣ በንጉሱ ፊት ይዘምራሉ ማለት ያመሰግናሉ። እግዚአብሔርን ከአንደበታቸው አልለዩትም። አብሮ እሳት ውስጥ ገባ፣ በእሳቱ ተጫወቱ፣ በእሳቱ ውስጥ ሆነው እግዚአብሔርን አመሰገኑ። ቅዱስ ገብርኤል ከሰማይ ወርዶ ታደጋቸው። ወጡ ከእሳቱ ውስጥ፣ ንጉሱን ቀየሩት፣ ሀገሪቷንም ቀየሩት። የተባረኩ ወጣቶች፣ የሚደንቁ ወጣቶች፣ እውነት የሰነቁ ወጣቶች፣ እምነት የነበራቸው ወጣቶች፣ የሚጣሉትን የሚዋጉትን የሚያውቁ ወጣቶች የሚገርሙ ናቸው። እግዚአብሔር የእነዚህን ወጣቶች ልቦና ይስጠለውላቸው። ይህን ሁሌ ቤተክርስቲያናችን ትነግረናለች። በተለይ በሐምሌ ወር ማነው በታኅሳስ ወር የቅዱስ ገብርኤልን በዓል ስናከብር የእነዚህን ሕፃናት ታሪክ ትነግረናለች። እሱን በተመለከተ አይደለም ልናገር የፈለግኩት። እነሱ የጠቀሱት ኃይለ ቃል ያቺ ቃል ባያድነንም ያሏት ቃል ዛሬ ለእኛም ታስፈልገናለች። አንዳንድ ሰዎች እግዚአብሔርን ስለሚያበላቸው ስለሚያጠጣቸው፣ በሰላም አውሎ በሰላም ስለሚያስገባቸው፣ ሀብታም ስላደረጋቸው፣ ባለስልጣን ስላደረጋቸው፣ በጤና ስለሚጠብቃቸው ብቻ የሚያመልኩት ሰዎች አሉ። ትንሽ ሲርባቸው፣ ራሳቸውን ሲያማቸው፣ ሆዳቸውን ሲቆርጣቸው እግዚአብሔርን የሚጠራጠሩ ሰዎች አሉ። የሆነ ኮሽ ባለ ቁጥር ከእግዚአብሔር ጋር ድርድር የሚያደርጉ የለም አለ የሚሉ ማለት ነው። በዚህ ወቅት ያስፈልገናል ሁላችንም ከሰማይ በታች ባለ ነገር ውስጥ ስለምንጨነቅ ማለት ነው፣ እኔን ጨምሮ። ሃይማኖት ሁለት ገጽታዎች አሉት። የአንድ ሳንቲም ሁለት ገጽታ። አንዷ ሳንቲም ላይ ሁለት ገጽታ እንዳለ ሃይማኖት ስንል ሁለት ገጽታዎች አሉት። አንዱ ማመን ይባላል፣ ሁለተኛው መታመን። ማመን በጣም ቀላል ነው። እኛ ሰማይና ምድርን አልፈጠርንም፣ የተፈጠረውን ነው መኑ ያለ። እኛ ወርደን ተወልደን ተሰቅለን አላዳንም፣ ማዳንም አንችልም። እኛ የወረደውን የተወለደውን የተሰቀለውን እመኑን የተባለ በጣም ቀላል ነው። የተሰራውን ነገር መቀበል ማለት ነው ማመን ማለት። መታመን ከዚህ ከፍ ይላል። የብዙዎቻችን ችግር ማመን አይደለም። ብዙ ሰው በጸበል ያምናል፣ ሲታመም ግን ጸበል መጠጣት ላይ ይጠራጠራል። ብዙ ሰው በስጋው ደግሞ ያምናል፣ ንስሐ ግባ ሲባል ግን ይፈራል። ብዙ ሰው በንስሐ ያምናል፣ ግን ንስሐ አይገባም። ብዙ ሰው እግዚአብሔር እንዳለ ያምናል፣ በእግዚአብሔር ግን አይታመንም። መታመን በጣም ከባድ ነው። ዲያብሎስን የጣለው መታመን ነው። አለመታመኑ ነው ያፈረጠው። እነዚህን ሕፃናት ያዳናቸው መታመናቸው ነው። መታመን ማለት ይሄ ነው። እግዚአብሔር ቢያደርግም ባያደርግም፣ ቢሰጥም ባይሰጥም፣ ቢያድንም ባያድንም ሁልጊዜ እግዚአብሔር ልክ ነው። እውነት ነው ሐሰት ነው? እመና እግዚአብሔር ይሳሳታል? አይሳሳትም። ሁሌ ልክ ነው። ሲገልም ልክ ነው፣ ሲያጠፋም ልክ ነው። እግዚአብሔር ሲያስገኝም ልክ ነው፣ ሲያሳምምም ልክ ነው፣ ሲቀጣም ልክ ነው። እግዚአብሔር በእግዚአብሔር ላይ መጠራጠር አይቻልም። እግዚአብሔርን ማረም አይቻልም። ሁሌ ልክ ነው። በጣም የሚደንቅ ነው። የእነ ተክለ ሃይማኖት ህይወት የሚሄደው እነ ተክለ ሃይማኖት ይሄ ነው ህይወታቸው። ልሙት አሰናብተኝ፣ ወደ ሰማዕትነት አደባባይ ላከኝ ነው ያሉት። አድነኝ አይደለም እንድሞት አሰናብተኝ ነው ያሉት። በጣም የሚደንቅ ነው። አድነኝ እርዳኝ ብቻ አይደለም እንድሞት ተወኝ። አንተማ ጨርሰሃል የሰማዕትነት ስራህን፣ ከዚህ በኋላ መምጣት ብቻ ነው የተባሉት። አድነኝ ብቻ አይደለም፣ አያችሁ በሞት ውስጥም እግዚአብሔር ይታደጋል ማለት ነው። እግራቸው ተቆርጧል አይደለም በቁመት ብዛት የተነሳ ወይኔ እግሬ ብለው አልጮሁ። አሁን የሚያጭበረብረን ባህታዊ ነው የሚባለው ቢጫ ለብሶ ወዮልህ የሚለው እግሩ እስከ መቆረጥ ደረጃ ቢደርስ ኖሮ ተሸክሞት አይዞርም ነበር እኛ እንድናየው። እናንተ የተክለ ሃይማኖትን ስዕል ስታዩ እግራቸው በሱቲ ተሸፍኖ በክብር ተቀምጦ ነው የምታዩት አይደለም። ደብረ አስፎ እግራቸው ቀሽ ብሎ ሲሰበር አንስተው ወደ ጥግ ወረወሩት ነው የሚለው። ከምንም አልቆጠሩትም፣ ቀጠሉ በአንድ እግራቸው። ሰው እንዲያየውም አልፈለጉም። ተሬው የለም፣ አድነኝ ቀጥልልኝ አላሉም። እግዚአብሔር ልክ ነዋ፣ ሁልጊዜ ልክ ነው። እግዚአብሔር ትክክል ነው። እኛ ድንግጦች ነን። የሆነ ነገር አዘነው ትእዛዝ እኮ ነው፣ ልመና አይደለም። ካላደረገው በፍጹም ከእግዚአብሔር ጋር አንነጋገርም። ሁለት ነው ሃይማኖት፣ ማመንና መታመን ነው። ማመን አለ ማለት ፈጥሮ ይመግበናል፣ ያስተዳድረናል፣ በጤና ይጠብቀናል፣ በሕይወት ያቆየናል፣ መንግሥተ ሰማያትን ያወርሰናል እምንለው ማለት ነው። መታመን ግን ባይመግበንም ጤና ባይኖርም
ባይጠብቀንም ባያድነንም ዓላማው የነፍስ እስከሆነ ድረስ በስጋችን ብዙ ጉስቁልና ቢደርስብንም ችግር የለውም። የስጋ ብቻ ቢሆን እነ ቅዱስ ጊዮርጊስ ለምን ተፈጩ? በመንኮራኩር እየፈጩ አይደል የበተኗቸው? ለምን ወደ እሳት ተጣሉ? ለምን ተቃጠሉ? ለምን በመጋዝ ተተረተሩ? ከስጋ ጋር አይደለም ጉዳዩ። ስጋችሁን የሚገድሏችሁን አትፍሩ፣ ነፍስንም ስጋንም በገሃነም የሚቀጣውን እሱን ፍሩት። ድጋሚ እንነሳለን፣ የዘላለም ሕይወት አለን። ሰው በዚህ ብቻ ነው እግዚአብሔርን ተጠምዶ የሚያመልከው፣ እንደዚህ አይደለም። በጥቅሉ ከዚህ ከኃላፊው ዓለም ስጦታ ውጪ ከስጋዊ ቀመር ውጪ እግዚአብሔርን ማመን እሱ ነው መታመን ማለት። ጽድቅና ኩነኔ ቢኖርም ባይኖርም አይደል ያሉት ደራሲና ገጣሚ ማን ነው? ገጣሚው ሐዲስ ዓለማየሁ ክቡር ዶክተር ሐዲስ ዓለማየሁ የተናገሩት ንግግር ዛሬም ድረስ በተለያዩ ሰዎች አንደበት ይነገራል፣ እኛም እናስታውሰዋለን። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ብጸድቅም ባልጸድቅም እሱ የእግዚአብሔር ስራ ነው። ከክፋት ግን ደግነት ይሻላል። የህሊና እረፍትም ስለሚሰጥ ማለት ነው። ገዳዮች እረፍት የላቸውም። ክፉ ሰዎች እረፍት የላቸውም። አይተኙም፣ እንቅልፍ የላቸውም። ለልጅ ልጅ ልጅ ነው የሚተርፈው። በጣም ከባድ ነው። ተረጋግቶ መኖር አይቻልም። እግዚአብሔርን በዚህ ብቻ አይደለም የምንታመነው ለማለት ነው። በዚህ በምድራዊ ህግ በምድራዊ ስርዓት በምንበላው በምንጠጣው አይደለም። የማያምኑ ሰዎች እግዚአብሔር ሳይለምኑት እግዚአብሔር አለ ብለው የማይታመኑ ሰዎች ሳይጠይቁት በፀሐይ እያበቀለ ማነው በዝናብ እያበቀለ በፀሐይ እያበሰለ ያበላቸዋል፣ ያጠጣቸዋል። እኛም በእንዲህ አይነት ሁኔታ እንዳንጨነቅ መጽሐፍ ቅዱስ ነግሮናል። በማቴዎስ ወንጌል ምዕራፍ 6 ቁጥር 32 ላይ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ፣ ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃል ብሎ ነግሮናል። እግዚአብሔር ሁልጊዜ ያድነናል። ማዳኑ ከኛ አላጠረችም። የማዳን እጁ ከኛ አላጠረችም። ሁልጊዜ ይታደገናል። ስለማናውቅ ነው ምእመናን። 3 ነገሮችን ላሳያችሁ እግዚአብሔር እንዴት እንደሚያድን ማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም ይላል። የእግዚአብሔር እጅ ከማዳን ያጠረችበት ጊዜ የለም። አላዳነኝም፣ ረስቶኛል፣ አይሰማኝም፣ ትቶኛል እንላለን እንጂ ልምድ ሆኖብን እግዚአብሔር አንድም ቀን እኛን ሳይታደግ ሳያድን የዋለበትና ያደረበት ጊዜ የለም። ለሰከንድ ለቅጽበት ለማይክሮ ሰከንድ እግዚአብሔር ትድግናውን ከኛ ያራቀበት ጊዜ የለም። ግን ስለማናውቅ ነው። በ3 መስመር ነው እግዚአብሔር የሚያድነን። ሲያድነን በስንት መስመር ያድነናል አልኳችሁ? በ3 መስመር ያድነናል። በ3 መስመር ይጠብቀናል። ስለማናውቀው ነው። የመጀመሪያው ቀድሞ ነገሮች ከመከናወናቸው ከመሆናቸው በፊት በመጠበቅ በመታደግ ድህነቱን የሚገልጥበት ሁኔታ አለ። በዚህ በምድራዊ ኑሯችን ማለት ነው። ከነፍስ ድህነት ጋር በተገናኘ ሳይሆን በምድራዊ ኑሯችን እግዚአብሔር ቀድሞ በመጠበቅ ጠባቂ መልአክን በመሾም ይታደገናል። መከራዎች ወደኛ ከመምጣታቸው በፊት ማለት ነው። አስቀድሞ ይታደገናል። በመዝሙረ ዳዊት መዝሙር 91 ቁጥር 11 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል ይላል። በመንገድ ሁሉ ይጠብቁ ዘንድ በመውጫ በመግቢያ አንድም በመንገድ በሃይማኖት ጎዳና የጽድቅ ሥራ በምንሰራበት ከኃጢአት በምንርቅበት ጎዳና ሁሉ እግዚአብሔር ይጠብቀሃል። ቅዱሳት መላእክቶቹን ስለ አንተ ያዛል ብሎ ይነግረናል ነብዩ። ከማህፀን ጀምሮ የጠበቀን እግዚአብሔር ነው። እናታችን የሚፋጀውን የሚያቃጥለውን እየበላች እየጠጣች እኛ ምንም ሳንሆን በማህፀን ውስጥ እያለን የሚጠብቀን፣ ከማህፀን ከወጣን በኋላ በሕፃንነት ዕድሜ የሚጠብቀን፣ በወጣትነት ዕድሜ የሚጠብቀን፣ በጉልምስና ጊዜ የሚጠብቀን ከስንት ነገር ጠብቆን ይሆን? እኛ ከማናውቀው እሱ ከሚያውቀው እንደው ቀን ቀን እግዚአብሔር ያደረገውን ጥበቃ ማታ ማታ በስክሪን ብናየው ኖሮ ጠዋት ከቤት አንወጣም ነበር። ምክንያቱም ብዙ የሚያልፉ ቀስቶች አሉ በተለያየ አካባቢያችን ማለት ነው።
ከነዛ ሁሉ እግዚአብሔር ታድጎናል። ምን እንደታሰበልን ሰይጣን ምን እንዳሰበ ምን እንደሸረበ ምን እንደምንሆን ግን ምን ከመሆን እንደጠበቀን እግዚአብሔር እያንዳንዱን ማታ ማታ ያሳየን ጠዋት ላይ መውጣት አንችልም ነበር። እግዚአብሔር አንድን ቀን እኛን ከመጠበቅ ችላ ያለበት ጊዜ የለም። ሰው ሊጠብቀው አይችልም። እኛ ራሳችንን መጠበቅ አንችልም። ሁለተኛው የእግዚአብሔር የጥበቃ መንገድ ነገሮች ወይም ክፉ ነገሮች ሲቃጡ ሲሰነዘሩ ጦር ከሆነም ከተሰበቀ በኋላ ሲታሰቡ አይደለም ከተሰነዘሩ በኋላ መጀመሪያ ሲታሰቡ ይጠብቀናል ከመሆናቸው በፊት ቀጥሎ ሲሰነዘሩ ይጠብቀናል። ኢትዮጵያውያን የሚሉት አለ እግዚአብሔር እንኳን ከታሰበ ከምን ይጠብቃል? እንኳን ከታሰበ ከተወረወረም ይጠብቃል ይላሉ። ከተሰነዘረም ይጠብቃል። የተሰነዘሩ የከሸፉ ብዙ ነገሮች አሉ። እግዚአብሔር በየዕለቱ ስለማይነግረን ስለማያሳውቀን ነው እንጂ ብዙ አሉ። ለምሳሌ የባህራንን ታሪክ እንመልከት። ባህራን ሞት ተደግሶለት ደብዳቤው በእጁ ተሰጥቶት በመንገድ ላይ ይጓዝ የነበረ ሰው ነው። እግዚአብሔር መልአኩ ቅዱስ ሚካኤልን ላከለትና የያዝከውን ደብዳቤ ስጠኝ አለው። ደብዳቤው የሚለው እንደደረሰ ግደሉት ነው የሚለው። ደብዳቤውን ወስዶ የሚሰጠው ለገዳዮቹ ነው። ስለዚህ ደብዳቤው ላይ እፍ አለበት ይላል። እንደደረሰ ልጄን አጋቡትና የሀብቴ ወራሽ አድርጉት ተብሎ ተቀየረለት። ከተሰነዘረ ይጠብቀናል እግዚአብሔር። አናቅም እኛ ማለት ነው። እኛ ሳናቀው ግን ተወርውሯል። እኛ ሳናቀው ተዶልቷል። እኛ ሳናቀው ተወስኗል። ብዙ ውሳኔዎች ነበሩ፣ አልፈዋል። የወሰኑትም አልፈዋል፣ ውሳኔያቸውም አልፈዋል። ሁሉም ያልፋል። ግን በእግዚአብሔር ጥበቃ ስናምን ነው። ሳናግሮመርም ይጠብቀናል፣ ያድነናል። ባያድነንም ብለን እንደ ሶስቱ ሕፃናት ስንታመን። ሌሎች ብዙ አሉ። መርዶኪዎስ በግንድ ላይ እንዲሰቀል ግንድ ተተክሎለት ነበር። እንደመጣ እንዲሰቀል ማለት ነው። በተተከለው ግንድ ላይ ግን መርዶኪዎስ ሳይሆን ለመርዶኪዎስ ግንድ ያስተከለው ሃማ ነው። ከተዘጋጀ፣ ከተቃጣ፣ ከተሰነዘረ፣ ከተወረወረ ፍላጻ ያድነናል እግዚአብሔር። ብዙ ጊዜ እኛ የምናስበው ግን ሶስተኛውን ነው። ይሄ ሶስተኛው ማዳን የመጨረሻ ማዳን ነው። መከራ ውስጥ ከገባን በኋላ እንደ ሶስቱ ሕፃናት ማለት ነው። ከታመምን ከታሰርን አንዳንድ ጊዜም ነፍሳችን ከስጋችን ከተለየች በኋላ መጥቶ ሊያድነን ይችላል። እንደ አልዓዛር አይደለም የ4 ቀን አስከሬን ከመቃብር እንዳወጣው ማለት ነው። ያለቀ የተቆረጠ ነገር እግዚአብሔር መቀጠል ይችላል። ይችላል አይችልም? ይችላል። ያበቃውን ነገር እንደገና ያስነሳዋል እግዚአብሔር። ምንም ችግር የለበትም። ያለቀውን ነገር ይሄ ሶስተኛው ነው የመጨረሻ ማለት ነው። እንደ ሶስቱ ሕፃናት እንደ ቅዱስ ጊዮርጊስ ከተበተነ በኋላ እንደ አልዓዛር ከ4 ቀን አስከሬንነት በኋላ አንዳንድ ጊዜ እግዚአብሔር እንዳንንገዳገድ ይጠብቀናል። ስንንገዳገድ ደግሞ እንዳንወድቅ ይጠብቀናል። እንደገና ስንወድቅ ደግሞ እንዳንሞት ይጠብቀናል። እንዳንንገዳገድ ይጠብቀናል። ስንንገዳገድ እንዳንወድቅ ይጠብቀናል። ስንወድቅ እንዳንሞት ይጠብቀናል። ከሞትንም በኋላ የዘላለም ሞት ደግሞ እንዳያጋጥመን በነፍስ እንዳንሞት ደግሞ ይጠብቀናል። የእግዚአብሔር ጥበቃው ልዩ ልዩ ነው። አናውቀውም። አያድነንም ብለን መጠራጠር ግን የለብንም። ሞተንም እግዚአብሔር ያድነናል። ዛሬ የምናስበው አንዱ አባት ሙሴ ጸሊም ነው። ሙሴ ጸሊም ዛሬ ረፍቱ ነው። ኢትዮጵያዊው ሙሴ ማለት ነው። ያ የምናውቀው ታሪኩን ወንበዴ ነበር። በኋላ ግን እግዚአብሔር በቸርነቱ ቀይሮት ተገለጥልኝ ብሎት እንደ አብርሃም እግዚአብሔር በተሰጠው ሕያዊት ለባዊት ነባቢት ነፍሱ ተመራምሮ እግዚአብሔር ተገለጠለትና መለሰው። መጨረሻ ላይ እንግዲህ ወንበዴ ነበር፣ ብዙ ሰው በሰይፍ ገድሏል። በመጨረሻ ታሪኩ ግን በርባኖች መጡ፣ ገዳሙን ከበቡት። መነኮሳቱን ለማረድ ቤተክርስቲያኑን ለማቃጠል ዙሪያውን ከበው ነገሩት። እሱ የገዳሙ አበምኔት ሆኗል። አባታችን ወንበዴዎች መጥተዋል፣ ገዳሙን ከበውታል፣ እኛ ልናመልጥ ነው፣ ከእኛ ጋር አትሄድምን አሉት። አይ እናንተ ሂዱ፣ እኔ ግን አልሄድም አላቸው። ለምን ሲሉት ሰይፍ የሚያነሳ በሰይፍ ይጠፋል የሚል ቃል አለ። እኔ እስከ ዛሬ ብዙ ሰው በሰይፍ ገድያለሁ፣ ያችን ቃል ስጠብቃት ነበር፣ አሁን ወደ እግዚአብሔር መሄጃ ይደርሷል አለ። የሚገርም ነው። እኛ ገዳም ውስጥ ሆነን አድነን 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 ነው ምንለው። የሚገርም ነው። የበቁት ደግሞ ዋጋውን የሚያውቁት ደግሞ እዚሁ ቦታ እንደሆንኩኝ ውሰደኝ ነው የሚሉት። በጣም የሚገርም ነው።
በሃይማኖቴ እያለው በክርስትና እያለው ውሰደኝ ለዚህ ላለቀ ዓለም ካንተ ከመለየተ በፊት ማተቤን ከመበጠሴ በፊት እግዚአብሔር ማን ነው ከማለቴ በፊት እኔ አልሄድም አላቸው። አልሄድም። ብዙዎቹ ሄዱ፣ ሰባቱ ብቻ ከሱ ጋር ቀሩ። ሰባቱ አብረው ሰማዕትነት ተቀበሉ። አንዱ ፈርቶ ምንጣፍ ውስጥ ገባ ይላል፣ የቤተክርስቲያኑ ምንጣፍ ውስጥ። ከዛ መልአኩ ለሰባቱም አክሊል ሰጥቶ አንድ አክሊል በእጁ ይዞ ታየው ይላል ተገልጦ። እግዚአብሔር ምን ያህል እንደሚታደገን ተመልከቱ። ከምንጣፍ ውስጥ ጠራው፣ ፈሪውን ማለት ነው። ይሄ አንድ አክሊል የማን ነው? ሰባቱ ወስደዋል፣ አንዱ እጁ ላይ የሚቀረው የማን ነው አለና ወጣ። ሲወጣ አንገቱን በሰይፍ መቱት፣ አክሊሉን ተቀበለ ይላል። ሙሴ ጸሊም ይሄንን የተናገረው እኔ አልሄድም። ብፁዕ አባታችን አቡነ ተክለ ሃይማኖትም የቅዳሜውን ገድላቸውን ስናነብ ብፁዕ አባታችን ጌታዬ መድኃኒቴ ፈጣሪ ልዑል እግዚአብሔር ሆይ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ። ምን እንደሆነ እዘዘኝ ነው ያሉት። የሚገርም ነው። እኛ እኮ ማዳኑን ነው እኛ አድነኝ ፈጣሪ እንድሞት እዘዘኝ። የሚደንቅ ነው። ወደ አንተ ነው የምመጣው፣ እባክህ እዘዘኝ። ወደ አንተ እንድመጣ በሰማዕትነት እንድሞት ስለ ስምህ መስክሬ እንድሞት እዘዘኝ አሉት። ምን አለ እሱ? ጌታም መጋደልክን ፈጸምክ፣ መጋደልህን ፈጸምክ፣ ከሞት በቀር ምንም ምን አልቀረህም። እግዚአብሔር ክብር ምስጋና ይግባው። ምንም ምን የቀረ ነገር የለም ብሎ መለሰላቸው ይላል። ሶስቱ ሕፃናት እንደው እንዳትጠራጠሩ ስለፈለኩ ነው። ባያድነንም ያሉት ለምንድን ነው? እግዚአብሔር ማዳን ስለማይችል ነው? ለምን ባያድነንም ብለው ለመኑት? ንጉሥ ሆይ እግዚአብሔር ያድነናል፣ አንተ ላቆምከው ምስል አንሰግድም፣ ባያድነንም ግን ለወርቁ ምስል አንሰግድም። ባያድነንም ያሉት ለምንድን ነው? ሊቃውንቱ ሲያብራሩት አንደኛ ከስጋ ሞት ባንተርፍም በስጋችን ልንሞት እንችላለን። ነፍሳችን ከስጋችን ስትለይ ወደ ማን ነው የምንሄደው? በአካለ ነፍስ ወደ እግዚአብሔር ነው። ጊዜያችን ደርሶ ኃጢአታችን ከፍቶ ነፍሳችን ከስጋችን ብትለይ ቀናችን ቢደርስም ከዚህ ሰዓት ባያድነንም ከስጋ ሞት ባያድነንም አንተ ላቆምከው ምስል አንሰግድም። ሁለተኛው ባያድነንም ያሉት የሚበልጠውን ስለተረዱ ነው። የሚበልጠው ወደ እግዚአብሔር መሄድ ስለሆነ ባያድነንም፣ ሁለተኛው መዳን ስላለ በእጃቸው ላይ የስጋን ሞት ከምንም ስላልቆጠሩት ባያድነንም ክዶ በነፍስ ከመሞት አምኖ በምን መሞት ይሻላል? በስጋ መሞት ይሻላል። እግዚአብሔርን ክዶ በነፍስ ከመሞት ወደ ገሃነመ እሳት ከመግባት እግዚአብሔርን አምኖ በስጋ ሞቶ ወደ መንግሥተ ሰማያት መግባት ስለሚሻል ባያድነንም ላቆምከው ምስል አንሰግድም አሉት። ባያድነንም ያሉት ሶስተኛው ግን ማዳንና አለማዳን የማድርሻ ነው። ንገሩ፣ የማድርሻ ነው? የእግዚአብሔር ድርሻውንማ እንተውለት እንጂ መጠበቅና አለመጠበቅ የእግዚአብሔር ድርሻ ነው። ከጠበቅከኝ አምናለሁ፣ ካልጠበቅከኝ የራሱ ጉዳይ ለምን እንለዋለን? ካዳንከኝ አምናለሁ፣ ካላዳንከኝ የራሱ ጉዳይ ለምን እንለዋለን? ማዳን አለማዳን የሱ ድርሻ ነው፣ ያንተ ድርሻ ነው። ባያድነንም ድርሻው የሱ ነው። ሲፈልግ ያድነን፣ ሳይፈልግ ደግሞ በስጋ ቀጥቶ በነፍስ ይማረን። ግን ዋናው የነፍስ ድህነት ገንዘብ ማድረጋችን ነው። ከዚህ ከታዘዘው ከመጣው መቅሰፍት ሲፈልግ ይጠብቀን እግዚአብሔር። በዚህ ከሆነ የምናልፈው ደግሞ የነፍስ ድህነትን አይንፈገን እንጂ ምን አለበት? እንዲህ ብለን ቁጭ ካልን ያድነናል እግዚአብሔር። መላእክት ይወርዳሉ፣ ይታደጉናል። መጠራጠር የለብንም በእምነታችን። ኢትዮጵያን ይጠብቃት የነበረው እግዚአብሔር ነው፣ አሁንም ይጠብቃታል። ምንም አትጠራጠሩ በዚህ። እኛ ግን ተስፋ መቁረጥ የለብንም። የሆነ ነገር ደስ ሲለን እግዚአብሔርን አለ የምንለው ከሆነ፣ ሲከፋን የለም የምንለው ከሆነ፣ ደስ ሲለን ጸሎቴን ሰምቶልኛል የምንል ከሆነ፣ ደግሞ እንደገና ስናዝን እግዚአብሔር ጸሎታችንን አልተቀበለም ብለን መመዘኛ የምናወጣ ከሆነ ከባድ ነው። ማዳንም አለማዳንም የእሱ ድርሻ ነው። ባያድነንም ብለው የተናገሩት ለዚህ ነው። የእኛ ድርሻ ዝም ብሎ ወደ እግዚአብሔር መጮህ፣ ዝም ብሎ በእግዚአብሔር መታመን፣ ዝም ብሎ ወደ እግዚአብሔር በእግዚአብሔር ፊት ወድቆ ከእግዚአብሔር ጋር መነጋገር። ድርሻችን ይሄ ብቻ ነው። ሙሴ በአንድ ወቅት ይህንን ድርሻውን ሲፈጽም አሳይቶናል። እስራኤላውያን በደሉ፣ ከግብፅ ያወጣቸውን አምላካቸውን ረሱት እና የጥጃ ምስል አቁመው
ለዛ ለጥጃው ምስል መስገድ ጀመሩ። አናቀውም እግዚአብሔርን አሉ። ሎቱ ስብሐት ክብር ምስጋና ይግባውና የለም የት ነበረ እስካሁን ድረስ? ሙሴም ቢሆን አናቀውም አሉ። ከዛ በኋላስ ሙሴ ምን አላቸው? አዘነ። ይሰድቡት ነበር ሙሴን። ለምንልን አላሉትም፣ ጸልይልን አላሉትም። ይንቁት ነበር፣ ይተቹት ነበር። ግን ሙሴ ወደ እነሱ መጣና እንዲህ አላቸው። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል አለ። ታላቅ ኃጢአት ነው እግዚአብሔርን መካድ፣ በእግዚአብሔር መጠራጠር፣ የለም አያድንም ማለት ታላቅ ኃጢአት ነው። እናንተ ታላቅ ኃጢአት ሰርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ አለ። ወደ የት እወጣለሁ አለ? ወደ እግዚአብሔር። ባለሟል ስለሆነ ማለት ነው፣ በእግዚአብሔር ፊት የሚቆም ነው። አሁንም ወደ እግዚአብሔር እወጣለሁ። የሰራችሁት ኃጢአት ግን ታላቅ ነው። ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው ይላል ኦሪት ዘጸአት ምዕራፍ 32 ቁጥር 30። ምናልባት አለ ሙሴ፣ ምናልባት ኃጢአታችሁን አስተሰርይላችኋለሁ፣ ወደ እግዚአብሔር እወጣለሁ። ምናልባት ያለው ተጠራጥሮ አይደለም። ማዳን አለማዳን የማድርሻ ነው? የእግዚአብሔር። የኔ ድርሻ መለመን ነው አለ። አያችሁ፣ መለመን ነው። ስለዚህ ለምንላችኋለሁ። ምእመናን የኛ ድርሻ መጾም፣ መጸለይ፣ በቅዱሳን ቃል ኪዳን መማጸን፣ ወደ እግዚአብሔር መጮህን፣ ሌላው ድርሻ የእግዚአብሔር ነው። ስለዚህ ሁልጊዜም ቢሆን እንደ ሶስቱ ሕፃናት ያድነናል ብቻ ሳይሆን ባያድነንም እግዚአብሔር ዓለም ላቆመችው ጣዖት፣ ዓለም ላቆመችው ክፉ ነገር አንንበረከክም ብለን መልስ መስጠት አለብን። አንድ ጸሎት ተናግሬ ትምህርቴን አጠቃልላለሁ። ዲያብሎስን ሁልጊዜ እንደዚህ እንበለው፣ የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል። ከእጅ ያድነናል። ነገር ግን እርሱ ባያድነንም እርሱን እንዳናምነው፣ በእርሱ እንዳንታመን፣ እርሱን እንዳመንነው በእርሱም እንዳንታመን ከመከራው ሁሉ ከፈተናው በፈተናና በመከራ ሁሉ ተሳቀን አንተ ላቀረብከው ልዩ ልዩ መደለያ አንንበረከክም። ዲያብሎስ ሆይ እግዚአብሔር ከሚሰነዘር ከተሰነዘረ ከተቃጣ ክፉ ነገር በሙሉ ያድነናል። ባያድነንም ግን ለአንተ ተንበርክከን ፈጣሪያችንን አንክድም ማለት አለብን። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የነ ተክለ ሃይማኖትን የነ ቅዱስ ሙሴ ጸሊምን ጽናት ሃይማኖት ያድለን ዘንድ መልካም ፈቃድ ይሁንልን። እግዚአብሔር ይስጥልን።